ተከታተል ነበረ። እንደውም ዘኪ ያ ያንን በመጨረሻ ዘኪና አዶናይ ተገናኙ ብዬ መጥቼ ነገርሻለሁ። ታስታውሻለሽ? አዎ ነገርሽ። ላይቭ ላይ ነበርኩኝ፣ እዛ ነበርኩኝ። ዘኪ ከ500 እንደዚህ ብለሽኝ፣ ዋው በጣም ደስ ይላል። እኔ ራሴ በጣም ደስ ብሎኝ ተገናኙ። በዛ ላይ ደግሞ ዘኪና አዶናይ በፊት ታስታውሻለሽ? ለምን አለ ብታገናኛቸው። ካሁን በፊትም ቃል ገብቶ ነበር ዘኪ የሆነ ከአዶናይ ጋር አገናኙንና ምናምን ብሎና የዛን ቀንም ደስ ብሎኝ እንደውም የሆነ ዘኪ የሚናገራት ነገር አለ የሆነች ቃል የሚላት አለና እንደዚህ የምትለው ነህ ምናምን ተባብለው እኔም ደስ ብሎኝ ግን በውስጤ ደግሞ 500 እስከ 1 ሚሊዮን ሰጣለሁኝ መጥቼ ማናጀሮቼ ጋር ምናምን ሲል እኔ ስለምን እንደሚናገር ያው እኛ እናውቃለን ዘኪ በምን ዙሪያ እንትን እንደሚልና ግን በግልጽ ግን እዛ ላይ እንትን አላለም። በግልጽ በሙቪ ምናምን አላለም። ከ500,000 እስከ 1 ሚሊዮን እሰጣለሁ ማናጀሮቼን አናግሬያለሁ ከዛ እና ምናምን ተዋዋሉ ስለ ሙቪ ስለምናምን ግን በግልጽ የተነጋገሩት ነገር የለም። የዛን ቀን ቃል ሲገባ ማለት ነው እና ቃል ገብቶ ነበር የሄደው ዛኪ። ከዛ በኋላ የሆነው ግን ያው እግዚአብሔር ይወቀው እንጂ እኔ ራሴ በስመ አብ ወወልድ ወመንፈስ ቅዱስ ከአንድ ሰው ይሄን ሁላ ገንዘብ ካገኙ በቃ ልጆቹ በደንብ ነው የሚታከሙት ብዬ መጥቼ ላንቺም ነግሬሻለሁ። ከዛ በኋላ ሰው መርዳት አቆመ እንዴ? ያው ታውቂያለሽ ሰው ይሄን ያህል ብር ለእንደዚህ ከተባለ ሂሳቡ አስቦ ሰው ታውቂያለሽ ይሄን ያህል አግኝተዋል ብለው እንትን ይላል ይቆጥባል እጁ እንጂ በመገናኘታቸው ደስ ብሎኝ እንደውም ምን እንደሚነጋገሩ ያው እኛ ዘኪን በደንብ አድርገን ስለምናውቀው ምን እንደሚነጋገሩ ራሴ በጭንቅላቴ ሁሉ እንትን አድርጌዋለሁ። ኦኬ ስለ ሙቪ ይሆናል ሄዶ የሚያናግራቸው ብዬ እንጂ እዛ ላይ አላለም ዘኪ። ኦኬ ገባኝ። አሁን ዘኪ ምን ትላለህ? ስለዚህ ጋይስ ቴክስት አትደጋግሙ እሺ። አዎ ይሄንን ለነሱ ለራሳቸው እኮ ነግሬያቸዋለሁ። እነሱ ያነጋገር ችግር ተፈጥሯል እዛ ላይ አንተ እንደምትሰጠን ነው ህዝቡም የሚያውቀው እኛም የምናውቀው ብለዋል። እና እኔ ግን በእኔ ሐሳብ የገለጽኩት ምንድነው በጠረጴዛ ዙሪያ ላይ እናወራለን የሚለው እነሱ እሱን as a common sense okay there is something ይኖራል ብለው ያስባሉ ብዬ ነበር የኔ ሐሳብ የነበረው። እና ለዛ ደግሞ ይቅርታ ጠይቄያቸዋለሁ። ኦኬ ለዚህ ለተፈጠረው ነገር በጣም ይቅርታ ብዬ እዛው ላይ ለነሱም ነግሬያቸዋለሁ። እና ሳንስማማ በሰላማዊ መንገድ ተስማምተን መለያየት እንችል ነበር። እኔ አሁን የገረመኝና በጣም ዲስአፖይንትድ ያደረገኝ እኔም ለማገዝ ጥረት እያደረኩኝ ነው ያለሁት እየሞከርኩ ነው ያለሁት። ፊልም አሳይታችሁ ሙሉ በሙሉ ገንዘቡን ውሰዱ ነው ያልኩት። እና እነሱ እስከ መማታት ደረጃ የኔን ክብር እስከ መንካት ደረጃ እንደዛ መሳደባቸው ሮንግ ነው ለማለት ፈልጌ ነው እንጂ ከኔም ሙሉ በሙሉ አነጋገሬ ትክክል እንዳልነበረ 100% እርግጠኛ አመኘበት ይቅርታ ጠይቄያለሁኝ። በዚህ ነው እነሱ አንደርስታንድ ያደርጋሉ ብዬ ነበር as a businessman as እንደተማረ ሰው ማለት ነው። በጠረጴዛ ዙሪያ ላይ እናወራለን ማለት ቪዲዮ አለ ልኬልሻለሁ። በጠረጴዛ ዙሪያ ላይ ቁጭ ብለን እናወራለን። በጠረጴዛ ዙሪያ እናወራለን ስትል እኔ እንደ ኦዲየንስ ማለት ነው ብሩን የምትሰጥበት አካሄድ ካናዳ ላይ ነው የምትኖረው። ከ500,000 እስከ 1 ሚሊዮን ዶላር ባንዴ ላትሰጥ ትችላለህ። አላላኩን ሊሆን ይችላል የምታወራው ውጪ እንደሚኖር ሰው ሪያሊቲ ዘትሩስ እናወራ የምትልክበትንና የምትሰጥበትን መንገድ ነው እንጂ ብዬ የማስበው ፊልም እሰጣቸዋለሁ ከዛ ድርድርና ኒጎቴት ልታረግ ነው የምትሄደው ብሎ ማንንም ሰው አያስብም። ያ ንግግርክ በሪከርድ ነው የወጣው። የምር ዛሬም ለክብርና ለምናምን ከሆነ ማትጨነቅ ከሆነ እኔና ሀርት ቱ ሀርት ባለመግባባት እኔ እረዳለው ያልኩት ገንዘብ መርዳት ስላልቻልኩኝ መርዳት የምትፈልጉትን ነገር እርዱ። በእኔ ምክንያት ልትረዱ አልቻላችሁም ሰዎች። እኔ ገንዘቡን የምሰጥበት መንገድ ተነጋግረን አልሆነም። ስሙዝሊ ለህፃናቱ ስለ አዶናይ አይደለም እኔ የማወራው ስለ ፋውንዴሽኑም አይደለም ስለ ህፃናቶቹ ነው የማወራው። የምሬ እግዚአብሔርን ስለማንም ሳይድ የለኝም። እንደ ባለሙያ ግን የማወራው ስለ ህፃናቶቹ ነው የምነግርህ። ልጅ አለ አይ ነው ልጆች አሉ። ኦሎፍ የሰደን ማንም ምን እንደሚያጋጥመው አታውቅም። ያደጋገር ላይ ነው ያለው።
ካናዳ ላይ ነው የምትኖረው። ሕክምና እንዴት እንደሚሰጥ የሚታወቅበት ሀገር ላይ ነው የምትኖረው። ኢትዮጵያ ያሉ ህፃናቶችን ነው እኮ እንዳይታከሙ ያደረከው። እኛ አያገባንም ስለ አዶናይ ስለ አቶ ብርሃኑም አያገባንም። ግን ሪከርደሮች ሪከርድ አድርገውክ ቲክቶኩን ስታጥለቀልቀው መጥቼ $500,000 እስከ 1 ሚሊዮን እሰጣለሁ ነው ያልከው ወንድሜ። ስለዛ ያ ነው የተጠለቀለቀው። በእኔ አለመግባባት ምክንያት ህፃናቶችን መርዳት ለምትፈልጉ ሰዎች ብሩ የሞላ መስሏችሁ እንዳትረዱ ሆኗልና መርዳት ትችላላችሁ ማለት ትችላለህ። ከተሙ ጋር የተጣሉበት ሌላ ጉዳይ፣ ያንተ ሌላ ጉዳይ ምንም አይገናኝም ከባለፈው እንትን ጋርና ከይቅርታ ጋር ቪዲዮ ሰርተህ ደግሞ ለሪከርድ የሚቸኩሉም ሰዎች ስላሉ ቶሎ ፖስት የሚያደርጉም ስላሉ በአሁኑ ምንም አይነት ህፃናት አይረዳም። ስለዚህ ኋይኖት ለምንድን ነው አንተ የምር ልጅ አለህ አባት ነህ የልጅ ህመም የሚገባ ከሆነ ለህፃናቶቹ እንዲደረስ ከኔ ጋር በራሳችን ጉዳይ አልተግባባንም። ስለዚህ መርዳት የምትፈልጉ ኢትዮጵያኖች መርዳት ትችላላችሁ። እኔ ባነጋገር ስህተት ብሩን በካሽ የምሰጥ ነው የመሰላችሁ፣ ግን ባቀረብኩት የተለያዩ አይነት ዲሎች ራስን እንደ ተጎጂ አድርገህ አትቅረብ ነው ምልክ። በቃ አመሰግናለሁ። ኪዩኒዬ ከታች ሰማችኋለሁ። ከዚህ በላይ አላውራ። ካጠፋውም በጣም ይቅርታ። አይ ጥሩ ነው የተናገርሽ። ካነጋገር ስህተት ከሆነ ዘኪ ዋይ ማዕረ እንትን ማለት አለብህ። ማለትም ይሄ መጥቼ ከማናጀሮቼ ጋር ምናምን ቁጭ ብለን እናወራለን ምናምን የሚለው እኔ እንደውም የመሰለኝ ገንዘቡ እንዳያጠፉት ምናምን እንዴት አድርገህ መስጠት እንዳለብህ ገንዘቡ ቀጥታ ወደ ህፃናቶቹ እንዲገባ የሚቆጣጠር ነገር የምታረግ ምናምን ነው የሚመስለውና ኦፍኮርስ ሁላችንም እንደዛ ነው የመሰለን። ግን ሄዶ ገና አስተካክለው ዘኪ የራሴ ፕሮፖዛል አለኝ እንኳን ብሎ ሜንሽን አላደረገም። ላይቭ የገባ ሰዓት ላይ ነበርኩኝ። ላይቭ ላይ መጥቼ እናወራለን በጠረጴዛ ዙሪያ እንዴ $1,000-2,000 ፈንድ ስታደርግ እንዴ አላላኩን ሊሆን ይችላል የምታወሩት ምን ሊሆን ይችላል እንትኑን እያየክ ፕሮግረሱን እያየክ የሚሰሩትን ልጆች ማወቅ ፈልጋለሁ። እኔ እንደዛ ነው የመሰለኝ። እግዚአብሔር ትክክለኛ ብርክ ትክክለኛ ቦታ ላይ መዋሉን እያወቅ መስጠት የፈለክ ነው የመሰለን። ሰው በዚህ ወይ ነው እንጂ የሚያስበው ፊልም ይዘክ ሄደክ ስለ ስደት እሱን እኮ ነገር ከአሁን በፊትም ብለኸዋል። ላይቭ ላይ እየገባክ አዶናይ ስለ ህገወጥ ስደት ለምንድን ነው ማያወራው? እየወጣ እየደነሰ እየጨፈረ ብቻ ሰውን እንትን የሚለው ምናምን ስትል እኔ ላይቭህ ላይ ቁጭ ብዬ በሌላ አካውንቴ በደንብ ስናወራ የነበረን ሰዎች ነን። ኋይኖት የራስህን ሐሳብ ራስህ ይዘህ ቅረብ እንጂ ልጁ እንዲያቀርብልህ ለምን ትፈልጋለህ እየተባለ ቤትህን ከፍተህ በጣም በጨዋ ደንብ ያወራንባቸው ጉዳዮች ናቸው እነዚህ። ዛሬ አጋጣሚውን ተጠቅመክ የራስህን ፊልም ለህፃናቶቹ እርዳታም ቢሆን ይዘህ ስትሄድ እነሱም የሰጡህ እኮ አማራጭ ጥሩ ነው። $50,000 ስጠን ከዛ ፊልሙን ፕሮሞት እናደርግልሃለን ነው ያሉክ። ያንንም መቀበል ትችል ነበረ። ኤኒዌይስ ህዝቡ እንዳረዳ እኔን ጨምሮ እንዳረዳ ካሁን ነው ያወቅኩት በኪዩኗ ቤት። ስለዚህ ህዝቡ እንዲረዳ $50-10 ከ10 ሰውም ከ100 ሰውም እንገኙ ልጆቹ እንዲረዱ የምትፈልግ ከሆነ የክብር ጉዳዩን ሊደበድቡኝ ነበረ ላይ ብቻ ሳይሆን ስለ ህፃናቶቹ አስበህ ከሆነ ፊልም ቪዲዮን ስራ ሪካርደሮች ሪካርድ አድርጎ መበተን ልማዳቸው ነው። ይበትኑልህ፣ ህፃናቶቹ ይረዱ። ከታዋቂ ሰዎች ጋር ከሆስፒታሉ ባለቤቶች ጋር ያለህን ነገር በይቅርታ ማለፍ ትችላለህ። የምትኖረው ያደጋገር ነው። ህፃናቶቹን ግን የሚታከሙበት ነገር አታሳጣቸው። ኢትዮጵያ ሄደህ ስለማታቅ ነው። ጥቁር አንበሳ የሚሰቃዩትን ህፃናቶች ስለማታቅ ነው። በእውነት ነው የምነግርህ። የሄድክበት መንገድ እንደኔ እንዳንድ ግለሰብ ትክክል አይደለም። 100% አንተ ነህ ጥፋተኛ። እነሱ ላይ ጥፋት አላየሁም። አመሰግናለሁ። ልውረድ ከዚህ በላይ እንዳላወራ። ኪዩኒዬ ያጠፋሁት ቃላት ምናምን ካለ ወንድሜ ዛክን በአካል አላቅህም፣ በጣም ይቅርታ። አይ የራስሽን ኦፒኒየን ነው የተናገርሽው። እኔ ስላልተከታተልኩኝ የዛን ቀን ፕሮግራሙን ምንም ምለው የማውቀው ነገር የለም። ነገር ግን ይሄኛውን ባየሁት ቪዲዮና ዘኪ ባወራው ነገር ነው እንጂ ምንም አናስት አልተከታተልኩም። የዛን ቀን እዚህ ላይቭ ነበርኩኝ። ጓልኩ ያመጣ ነው የነገረችኝ። ደስ የሚል ነገር በጣም ደስ የሚል ዜና አለ አለችኝ። እዚህ መጣ ላይቭ ላይ ዘኪ ከ500,000 እስከ 1 ሚሊዮን ረዳለሁ አለ። በዛውም አዶናይንም ለማግኘት ስለሚፈልግ በጣም ነው ደስ ያለን። በጣም እኔ ደስ ነው ያለኝ። ምክንያቱም
የዘኪም ህልም ስለነበረ አዶናይን ማግኘት ደስ ብሎኛል። ካሁን በፊት ሲል ስለነበረ የዛን ቀን ደግሞ ገብቶ ሲያወሩ ካሜራ ከፍቶ ዘኪ ምናምን በጣም ከልቤ ነበር ደስ ያለኝ። እንደገና ደግሞ የብሩ ብዛትም አስደንግጦኛል። ከዛም ደግሞ እንነጋገር ምናምን ሲል ደግሞ ይሄን ሁላ ብርማ እየሰጠ ዝም ብሎ አይለቀውም። ስለዚህ አገባው አቀማመጡ ብሩ በስነ ስርዓት ወደዛ እንዴት እንደሚገባ ሊያይ ነው ምናምን ብዬ ነው ያሰብኩት እኔ ራሴ። ኤኒዌይስ ዘኪ ከፈለገ የዋኑ ይሰጣል። አሁንም ደግሞ የተሳሳቱትና እንትን ያሉበት ነገር በሆነ ነገር አስተካክለው ከዘኪ ጋር የሚስማሙ ይመስለኛል ወደፊት። ዘኪዬ አሁን እኔ ልንገርህ እየሰማሁኝ ነው። ያ ዋናው አንደኛው ምክንያቴም እሱ ነው። እኔም በካሽ ብሩን እንዳልሰጠኋቸው ህዝቡ እንዲያውቅ፣ ሁለተኛ ነገር ደግሞ የእነሱን ብልግናም ህዝቡ እንዲያውቅ ነው። በሁለት ነገር ነው የመጣሁት ነው። እኔ በካሽ ብሩን እንዳልሰጠኋቸው ህዝቡ አሁንም መርዳት ማገዝ እንደሚችል ለማውራት ነው የመጣሁት። ሁለተኛ ነገር ደግሞ እኔንም ያው ዲስአፖይንትድ እንዳደረጉኝ እነዚህን የሚያክሉ ትላልቅ ሰዎች ሰውን እንደበድባለን ብለው በአሜሪካ ላይ መነሳታቸው መገልገላቸው የሚያሳፍር መሆኑን ይሄንን ለማሳወቅ ነው የመጣሁት እንጂ ህፃናቶች አይረዱ የሚል ነገር አይደለም ይዤ የመጣሁት። ኦፍ ኮርስ አነጋገር ላይ ችግር ተፈጥሯል። ኤክስፕሌን ሳደርግ በትክክል አይደለም። በጠረጴዛ ዙሪያ ላይ ቁጭ ብለን እናወራለን ያልኩት ለኔ የመሰለኝ ቁጭ ብለን ፕሮፖዛሉን ለማቅረብ ነው እንጂ ካሽ ብር ይዤላችሁ እየመጣሁኝ ነው ልሰጣችሁ የሚል ነገር አልወጣኝም የነበር። ይሄንንም ነገር በሰላማዊ መንገድ ተነጋግረን መፍታት ይቻላል። ቪዲዮ አዶናይ ሰርቶ መልቀቅ ይችል ነበር። ኦኬ ዛክ ብሩን አልሰጠንም፣ ይዞት የመጣው ፕሮፖዛል ነው። ፕሮፖዛሉ ፊልም አለኝ፣ ፊልም አሳይታችሁ ብሩን ውሰዱ ነው ያለው። በዚህ ደግሞ እኛ አልተስማማንም። ስለዚህ ሳንስማማ ተስማምተን ተለያይተናል ብሎ ቪዲዮ ሰርቶ ባጭሩ ነገሩ መቋጨት ይችል ነበር። ለምንድነው እነሱ እዛ በሰው ስለተከበቡ እኔ ብቻዬን ከዚህ ስለሄድኩኝ ነው እነሱ ያሰቡት እኔን አታክ ለማድረግ የሞከሩት። እኔ ግን ህጉን ስለማውቅ ነው እንጂ እኔም የወንድ ትንሽ የለውም ነው። this is what I want to say። ዛኪዬ አንድ ነገር ልንገርህ። አንደኛ ነጥቡ እንዲያዝልኝ የፈለኩት ለሁለት የተቆራረጠ ስልክ እየገባበት ነው። ግን እኔ እንደሚመስለኝ ከነሱ ጋር መያያዝ ሳይሆን ዘኪ እርዳታው ልትረዳ የሄድከው ለህፃናቶች ነው። አሁንም ከአዶናይ ጋርም ከመማርም ጋር ተነጋግራችሁ ምን ብላችሁ ብትፈቱት ጥሩ ነው ነው የምለው። ለምን ብዙ ሰው የሰማውና የተረዳው ሌላ ነው። እኛ እንኳን ስለምናውቀው ስለ ፊልሙ እሱ ልትነግራቸው እንደምትሄድ እኔ ገብቶኛል በውስጤ። ግን ደግሞ ስለ ብሩ ደግሞ ዝም ብለህ እንዳትሰጥ ፈርተህ እንደገና ማናጀሮችህ ምናምን እንዳነጋገርክ ነበር የመሰል። ስለዚህ በጥሩ ነገር ብትፈቱት ጥሩ ነው። አንተም ወንድማችን ነህ፣ እነሱም ደግሞ ያው ህፃናት እዛ በኋላ እኮ ተነጋግረን እነሱም ይቅርታ ጠይቀዋል አደረጉት ነገር። እኔም ይቅርታ ጠይቄያለሁኝ በተሳሳትኩት በአነጋገር ችግር ላይ በነበረው ነገር ይቅርታ ጠይቄያለሁ። እነሱም እንደዛው ይቅርታ ጠይቀዋል። ግን ህዝቡ እንዲያውቅ ፈልጋለሁ። እኔም ብሩን በካሽ እንዳልሰጠሁኝ ፕሮፖዛል ይዤ እንደቀረብኩኝ እና ህዝቡም መርዳት እንደሚችል አሁንም ነገም ህፃናቶቹ መታከም እንዳለባቸው ኦፍ ኮርስ እነሱም የሰው ህይወት ለማዳን ነው እየደከሙ እየጣሩ ያሉት። እኔም የሰው ህይወት እንዳይሞት የሰው ወጣቶቹ እየሞቱ በየበረሃው በየባህሩ እንዳይሞቱ ነው እና የሚስ ኮሚኒኬሽን በመሃል ላይ ተፈጠረ ያጋጥማል። ይሄ ግን እነሱ ሰውን ለመደብደብ መጋበዛቸው በጣም አሳዝኖኛል። ሰውን በዛ መንገድ እኔን ሙልጭ አድርጎ መስደቡ ጥሩ አይደለም። ይሄንን ህዝቡ ማወቅ አለበት በትክክል። አንድ ያደረጉት ነገር በጣም ብልግና እንደሆነ እኔ 30 ሰዓት ድራይቭ አድርጌ የሄድኩት እነሱን ለመዝረፍ አይደለም ለማገዝ ብዬ ነው የሄድኩት እና በዚህ ተሰምቶኛል በጣም። ሌላው ብሩን በትክክል በካሽ ቆጥሬ እንዳልሰጠዋቸው
ለመናገር ነው የመጣሁት። ለነሱም የሚጠቅም ነገር ነው፣ ለኔም የሚጠቅም ነገር ነው ይሄ ነገር። እነሱም ብሩን አግኝተው በሉት ከመባል ያድናቸዋል። እኔም እሰጣለሁ ብሎ ይስጥ አይስጥ አይታወቅም፣ ነገሩ ተሸፋፍኖ ተደባብቆ ቀረ። ወይንም ደግሞ ሰጥቶም ሊሆን ይችላል ብሎ ሰውም ከመስጠት እንዳይቆጠብ ለማውራት ነው የመጣሁት። ቴንክ ዩ ዘኪ። የራሴን ነገር ልንገር። አንደኛ ይሄኛውን በእርግጠኝነት ብዙ ሰው ሰምቷል። አሁን ሰምታችኋል ብዬ አስባለሁ። በእጃቸው ብር እንዳልሰጣቸው ተናግሯል። አሁን እንደገባኝ ይሰማል አይደል? ያለሽ አሁን ግን ሴት አስገብኝ ያለችሽ ነው። እንደገና እንደገባኝ ከሆነ ምን አለ መሰለ፣ ቪዲዮ ስራ ዘኪ፣ አጭር ቪዲዮ ቲክቶክ ላይ ስራ። ኩዊን ተቆራረጥክ ዘኪ፣ ያትሰማ። እስቲ አሁን አውራ። አጭር ቪዲዮ ፕሮፋይል ፒክቸራቸው ቢገቡ ደስ ይለኛል። ያ ኦኬ፣ እሺ ኦኬ። አንደኛ እኔ ቪዲዮ ስራ፣ የነሱን ስም ታግ አድርገህ ቪዲዮ ስራ። ይሄ ያለውን ነገር ግለጸው። በመጀመሪያ ነገር እኔ ያንን ያህልም ብር ይሁን ያነሰም ይሁን አይ ቲንክ ያንተን ብር ተማምነው መስጠት ብዙ ሰዎች እንትን ማለት መስጠት ያልሰጡ ሰዎች አሉ። ያኛውን በቃል መሰረት የምትችለውን ያህል ስጣቸው። ከዛ በኋላ ግን እውነት ለመናገር እሱም የሰራውን ፊልም ብዙ ወጣት ቢያይ ይጠቅመዋል። እውነት እናወራ ከተባለ ይጠቅመዋል። ምክንያቱም ሰዎች በስደት በረሃ ላይ እንዳይሞቱ፣ ወጣቶች በበረሃ እየወጡ የሚሞቱት መታችሁ እንደዚህ ነው የምትሆኑት ብሎ ማስተማር እኮ ይሄ ትክክለኛ ነገር እኮ ነው። ወጥተው ሞቱ፣ ባህር ላይ ሰመጡ እያልን ከምናለቅስ ይሄንን ሰምቶ ሁሉም ላይሰሙ ይችላሉ። ከዛ ውስጥ ግን የተወሰነ ሰው ሰምቶ ይሄ ሪስክ ላለመውሰድ የማይመጣ ሊኖር ይችላል። ይሄ እኮ ለኛም የሚጠቅም ነው። ለኛ ለራሳችንም ለወንድም ለእህቶቻችን ለእናት አባቶቻችን የሚጠቅም ነገር ነው። አክቹአሊ እንደዚህ አይነት ፊልም እሱ ጠይቆ ሳይሆን እኛ ፈልገን የምናየው ነው። እኛ ፈልገን የምንረዳው ነገር ነው። ግን አልተግባባን፣ ሚስ አንደርስታንድ ነው እሱ እንደተናገረው። ነገር ግን እንደኔ ያልካቸውን ብር በብር ካልካቸው በብር ስጣቸው። ከዛ በኋላ ለሌላ ጊዜ ሚስ አንደርስታንድ እንዳይፈጠር በመጀመሪያ ተነጋግረህ የመጀመሪያው ስህተታችን የምንወድቅበት ሳይሆን የምንታረምበት ነው። ቃል በገባህላቸው መሰረት ብዙ ሰው ያቆመውን መስጠት በቃ እሱ ይሰጣል ብሎ ያለውን ያንን በቃሉ መሰረት ብታረግ ለነሱ ብቻ ሳይሆን ለህፃናቶችም ትልቅ ነገር ነው። ለአንተም ለውስጥ ስለማቅ ብዙ ጊዜ ልጆች እንዲረዱ ልጆች እንዲታገዙ የምትፈልግ ሰው ነህ። ብዙ ጊዜ ያንን ብታረግ ደግሞ ለራስህም ላይ ምሮም ጥሩ ነው። ለስምህ ለክብርህ ብቻ አይደለም። አንዱ ምክንያት እሱ ነው። እነሱ ዛሬ ፕሮግራም አላቸው ዛሬ ማታ እና ይሄ ህዝቡ እንዲያውቅም ነው አንደኛው ዋናው። እኔ ሰጣለውኝ ብዬ ባልኩት አንዳንድ ሰዎች ያው ጫፍ ሰምተው ነው ጃጅ የሚያደርጉት እና ተሰጥቷል ብለው ዝም እንዳይሉም ነው ዋናው። እነሱ ፕሮግራም ስላላቸው ዛሬ ፕሮግራማቸውም እንዳይበላሽ ነው። እኔ በራሴ በኩል ያለውን በትክክል እያደረግኩ ነው ያለሁት። ኦፍ ኮርስ ልጆቹ እንዲታከሙ ፈልጋለሁኝ። እኔም ግን እኔም ቪዲዮ ስሰራ እነሱም ባለመስማማት ዲስሪስፔክት አድርገነዋል፣ ለመማታትም ተገልግለናል ብለው እነሱስ ይሰራሉ ወይ ነው? እኔ ከነሱ ሲተካከሉ ወይ ነው? እኔ ደግሞ ዘኪ አሁን የህፃናቶቹ የሕክምና ምናምን ስለሆነ በአንተም በኩል ያው አንተ በይበልጥ ስለምንቀርብህ ማለት ነው። በአንተም በኩል በእነሱም በኩል በእልህ የልጆቹን መረዳት ምንም እንትን ከሚበላሽ ይሄ ነገር ካለፈ በኋላ ለምን እንደ ሌሎቹ አሁን ካሁን በፊት ሲያደርገው እንደነበረው አዶናይ ማስታወቂያ ያረገ ለዚህ ለሙቪ አሁን ምላልከው ፊልም ለስደተኞች ምናምን የሚለውን ለብቻ ፎሎ አስደርጎ ምናምን በዛ ለምን አልተስማማችሁ? ለምን በልጆቹ ሕክምና ላይ ይሄ ነገር ሁላ እንዲሆነ ሆነ ነገሩ? ለምን በስነ ስርዓት አልተነጋገራችሁ? እዛ ቁጭ ብላችሁ ያላችሁበት ይብል
በቃ የልጆቹ ሕክምና መዋጫው ይቀጥል፣ ያንተ ደግሞ በሌላ ጊዜ ማስታወቂያውን እንዲሰሩት ለምን አልጨረሳችሁ እኮ? ተነጋግረን እኮ ጨርሰናል እኮ። ከተነጋግረን ከጨረስን በኋላ out of nowhere he just came and then he starts disrespecting me, you know? ተነጋግረን ከጨረስን በኋላ አዶናይ ቪዲዮ ሊሰራ ብሩ በካሽ ብር እጃቸው ላይ እንዳልገባ ዘካሪያስ ይዞት የመጣው ፕሮፖዛል ነው እና በፕሮፖዛሉ መሰረት ፊልም አሳይተን የፊልሙን ገቢ እንድንወስድ ነው ይዞት የመጣው ሐሳብ እና በዚህ አልተስማማንም ተባብለን ተነጋግረን ጨርሰን አዶናይም ቪዲዮ ሊሰራ እኔም ቪዲዮ ልሰራ ተነጋግረን እኮ ጨርሰናል እኮ። እኔ እኮ አሁን ያበሳጨኝና ያናደደኝ ነገር በጣም ዲስአፖይንትድ የሆንኩበት እንዴት ሰው ይሄን ያህል ለማገዝ ብሎ ሂዶ እንዴት በዚህ መልኩ ዲስሪስፔክት ይደረጋል? ነውር አይደለም ወይ? ብልግና አይደለም ወይ? የኔስ ድካም አይታየም ወይ? ይሄን ሁሉ ሰዓት ድራይቭ አድርጌ ሄድኩት። ዛኪ ይገባናል እሱ ለምን እኔ የዛኔ እመጣለሁ ስትል ሰምቻለሁ። ግን ልክ ምንድነው የሚባለው ለምጎጎት ልክ ትሕለፍንጫው እንደሚባለው ለልጆቹ ሲባል ይሄን እልህ ነገር ቀርቶ የልጆቹን ሕክምና በቃ በሰላም ጨርሳችሁት ከዛ በኋላ ያንተና ከአዶናይ ጋር የምታረጉት ነገር በፎሎወር ይሁን በምን ይሁን ለሌላው ጊዜ እየሰራው እንደነበረ ብታስተካክሉትና የልጆቹን አንተ አንድ ቪዲዮ ሰርተህ የልጆቹን ያላዋጣ ሁሉ እንዲያዋጣ እዚህም ያላችሁ 50 ዶላር ነው አዋጡና ልጆቹ ይታከሙ። የእናንተ ይሄ የሰውየውም እልህ ያንተም ተውት በቃ አንተም ለልጆቹ ስትል እነሱም ደግሞ ለልጆቹ ሲሉ ማለት ነው። ዛኪኛ እናውቃለን አንተ ምን እርዳታ እንደምትሳተፍ እና ይሄንን እልህ ብታስቀሩትና ብታረጉት እኔ ደስ ይለኛል። ለምን ስለማቀህ ነው። ከአዶናይ ጋርም እንዴት መገናኘት ስትፈልግ እንደነበረ ስለማቅ ነው። አሁን ገብቶኛል። በልጠህ ተገኘ ዛኪ፣ በልጠህ ተገኘ። እነሱ ይስሩ አይስሩ ግድ አይስጥ። አንተ ግን በቃልህ እንደተገኘ ሁሉም ሰው ማወቅ አለበት። እነሱም ያፍራሉ እኮ አንተ እንደዛ ዲስሪስፔክት አድርገው አንተ ያንን ነገር ስታረግ እውነቱን ልንገርህ ህሊና ያለው ሰው ኦኬ ተጋጭተናል እንዲሆነናል እንዲተባብለናል ነገር ግን በቃሉ ተገኝቷል። እኛም ያኔ በሰዓቱ የተናገረው ነገር አናዶን ይሄን አድርገናል። ከራሳቸው ይመጣል በእርግጠኝነት ገባ። አሁን እነሱም የተናደዱበት ምናምን መንገድ እንደገባኝ በቃ በሚስ አንደርስታንድ ነው ገባ። እኔም ብሆን እዚህ ጋር አንድ ሰው ቃል ገብቶልኝ እንደዚህ ያደርግላው ብሎኝ ከዛ በኋላ በነጋታው አይ እንደዚህ ደግሞ ቢለኝ እናደዳለሁ። እሱን እኮ በትክክል እዛው ላይ በጠረጴዛ ላይ እኮ ተናግሬያለሁኝ እኮ ለራሳቸው እኮ ነግሬያቸዋለሁ። ያነጋገር ስተት ተፈጥሯል። እናንተ ኦፍ ኮርስ የመሰላችሁ ብሩንም ሰጣችሁ ነው የመሰላችሁ። ግን አዘ ኮመን ሰንስ $1 ሚሊዮን ሰው አንስቶ አይ ዶንት ኖ በአሁኑ ጊዜ የሚሰጥ ያለ ሰው አይመስለኝም። እንዴት ኮመን ሰንስም እኮ አለ አንዳንድ ጊዜ ነገሮችን በግራም ወደ ቀኝም እኮ ማየት ያስፈልጋል። ዋማ እኔ ማን ነኝ $1 ሚሊዮን የምሰጠው? እኔ ሀበሻ $1 ሚሊዮን በታሪክ ሳለ እንዴ እንደዛ ወደፊትስ ይኖራል እንዴ? በዚህ በተፈጠረው የቃላት ግሽበት ስተት መጣመም በጣም ይቅርታ ጠይቃለሁ ብዬ ለቦርዱ ተናግሬያለሁ። ግን አሁንም ቢሆን በዚህ መንገድ ከቀጠላችሁ አሁንም ቢሆን ፊልሙን አሳይታችሁ ገቢውን ሙሉ በሙሉ መውሰድ ትችላላችሁ። ይሄንን በማስረጃ በውል መፈረም እችላለሁ ብዬ ነው የተነጋገርነው። ከዚህ በኋላ እኮ ተነጋግረን ከጨረስን በኋላ እኮ ነው እነሱ አውት ኦፍ ኖዌር ከመጣና አንተ እንዲያውም ልትዘርፈን ነው የመጣኸው አለኝ፣ ሌባ ነህ አለኝ። እና ይሄ ያናድዳል፣ በጣም ያናድዳል። ይገባኛል ግን በልጠህ ተገኝተህ ባይሆን ኑሮ እኔ አሁን ባይሆንም ኑሮ እነሱ ተናደውኛል ብዬ ዝም ማለት እችላለሁ። አሁንም እኮ ብሩን እንዳልሰጠዋቸው እዚህ መጥቼ እየተናገርኩኝ እኮ ነው ያለሁት። ለነሱ እኮ ይሄ በጣም የሚጠቅማቸው ነገር ነው እኔ መናገር እንጂ ዝም ብል እኮ የኢትዮጵያ መንግስትም ብሩን አግኝተው ጸጥ እንዳሉ እንዳፈኑት ነው። ህዝብም እንደዛው ብሩን አግኝተው ዝም እንዳሉ ነው የሚያውቀው። ለዛም ነው መጥቼ የምናገረው ብሩን እንዳልሰጠዋቸው። እኔ ይዤ የቀረብኩት ፕሮፖዛል እንደሆነ ነው እየተናገርኩ ያለሁት እና ልጆቹ ስቲል ኮንቲኒው መሆን እንዳለበት መዋጮ ኮንቲኒው መሆን እንዳለበት
እኔ አም ኦፕን ማይንድ በጣም እንደዚህ ነገር ማስብ አይደለም። በጣም እኔ ያበሳጨኝ እነሱ ባደረጉት ነገር ነው። ቴንክ ዩ ዘኪ ይገባኛል፣ ገብቶኛል። በእርግጠኝነት በልጦ መገኘትን የመሰለ ነገር የለም። እኔ በውስጥ ቢነጋገሩ ነው የምለው። ያም ሆነ ይሄ ግን በቃ ሄጄ የነበረው 500 ሺና 1 ሚሊዮን ያልኩትን በእርዳታ መልክ ልስጣችሁ ሳይሆን ሙቪውን አሳይቼ በዛ እንዲሆን ብሎ ነበር ሐሳቡ የነበረው። እዛ ላይ የሰማነው እኛ ግን በሌላ ነበር የገባን እና ያው ጃክዬ እኔ ይቅርታ ብለህ ዝም ብለህ ብትጽፍ እንትን ቪዲዮ ብትሰራ ደስ ይላል። ከዛ ደግሞ ከአዶናይ ጋር እንትን ባትባባሉ ለሌላ ጊዜ ብትሰሩበት ይሄ ሙቪ ለሁሉም ኢትዮጵያዊ ለሁሉም ስደተኛ ይጠቅማል። በጣም ይጠቅማል። ቱ ቢ ኦነስት በጣም ይጠቅማል። እኔ እኮ ሰንሻ እንዳላስገባሽ በትክክለኛ ፕሮፋይላቸው ካልሆነ አታስገብ ትላለ ዲስአፖይንትድ ሆኗል እኮ እሱ እኮ በእነሱ ስም እኔ ይቅርታ ጠይቃለሁ ብሎ እኮ እኔን ይቅርታ ጠይቆኛል እኮ መማርም እነሱ ባደረጉት ሪአክሽን እኔም ይቅርታ ጠይቃለሁኝ ብላኛለች። የዛን ቀን የነበረው ፊልማቸው የዛን ቀን የነበረው ቃል ሲገባላቸው የነበረ ደስታቸው በተለይ ደግሞ አዶናይና መማር አሁን ላይ ሳስበው በጣም አሳዘነኝ። እና አሁን ቀረ እንዴ? ለምን አሳዘኑሽ? 500 ሺህ ፕሮግራም አላቸው ዛሬ ይገባላችሁ ተብሎ ሲቀር ታዲያ ምን አልቀረም። ዋናው ምክንያት የገባሁበት ቅድም እንደነገርኩሽ ዛሬ ማታ ፕሮግራም ስላላቸው ሰው እንዳይቀር